ሰላም ሰላም ወገኖች እንዴት አላችሁ? ሰላም ናችሁ ወይ? እግዚአብሔር አምላክ የተባረከና የተመሰገነ ይሁን። እስቲ አንድ የተለቀቀ ቪዲዮ አለ፣ ሰዎች ሰጥተውኝ ነው። እንዲሁ በጭምጭምታ ሰማ ነበረ። ነገር ግን ወዳጆች ሼር አድርገውኝ ስለሆነ በዚህ ጉዳይ ላይ መልስ መስጠት የግድ ይላልና መልስ ለመስጠት ነው በፊታችሁ ያለሁት። እንስማና ቪዲዮውን እመለሳለሁ። ተባረኩ፣ ተከታተሉ። ስለዚህ ክርስቶስ የአመጽ ዘር መሆኑ ግዴታው ነው። ለምን? የእባቡን ራስ ለመቀጥቀጥ ሰውና እባብ ተጣልተው ራሱ ላይ ቆሞ አይደለም የሚቀጠቅጠው። በትንቢቱ መሰረት በገዛ በትሩ ራሱን መቀጥቀጥ ግዴታው ነው። መሆን ነበረበት። ምንጩን ለማድረግ የኃጢአትን ኃይል ለመስበር ክርስቶስ ያንን ዘር መሆን ነበረበት። ሆነ። እሺ፣ እግዚአብሔር አምላክ የተመሰገነ ይሁን። እንደሰማችሁት ነው ቪዲዮውን። ይህንን ሐሳብ ያካፈለው እንግዲህ ሐዋርያው ዘላለም ይባላል። ክርስቶስ ወይም ኢየሱስ የእባቡን ዘር መሆን ነበረበት ነው የሚለው። ከዛም አስከትሎ ክርስቶስ የአመጽ ዘር መሆኑ ግዴታው ነው። ለምን? የእባቡን ራስ ለመቀጥቀጥ ሰውና እባብ ተጣልተው ራሱ ላይ ቆሞ አይደለም የሚቀጠቅጠው። በትንቢቱ መሰረት በገዛ በትሩ ራሱን መቀጥቀጥ ግዴታው ነው። ምንጩን ለማድረቅ የኃጢአትን ኃይል ለመስበርና ያንን ክርስቶስ ያንን ዘር መሆን ነበረበት። የኃጢአትን ኃይል ለመስበር ክርስቶስ ያንን ዘር መሆን ነበረበት። በጣም የማይመስል ነገር ነው እያወራ ያለው ይሄ ሰውኛ ወሬ ማለት ነው። እና ክርስቶስ ለምንድን ነው የእባቡን ዘር መሆን የሚያስፈልገው? በጣም ነው የሚያሳዝነው። መጽሐፍ ቅዱስን በአግባብ ይህ ሰው አላጠናም ማለት ነው። እንግዲህ አንዳንድ እውነቶችን መናገር እፈልጋለሁ። ሰይጣን ዘር አይደለም ያካፈለው። መስሎት ነው ሐዋርያው ዘላለም ሰይጣን ዘር ያካፈለው አድርጎ ለመጀመሪያው ሰው አስቦ ነው ይሄንን ያለው። ሰይጣን ዘር አይደለም ያካፈለው፣ ሐሳብ ነው ያካፈለው። ሰይጣን ፍጡር ነው። ፍጡር ስለሆነ ዘርን ማካፈል አይችልም። ሐሳብ ግን ማካፈል ይችላልና ሐሳቡን አካፈለው። ነገር ግን ያ ሐሳብ የተስፋ ሐሳብ ሳይሆን የሞት ሐሳብ ነው። አትብሉ ያላችሁ እግዚአብሔር እንደሱ እንዳትሆኑ ነው ብሎ ነው። ይሄን በበላችሁ ጊዜ ዓይናችሁ ይከፈታል እንደ እግዚአብሔር ትሆናላችሁ ብሎ ነው ሐሳብ ያካፈለው። ነገር ግን ያ ሐሳብ ሮንግ የሆነ ሐሳብ ስለነበረ ያንን ሐሳብ በመጀመሪያ ጊዜ ሔዋን ተካፍላ ለባሏ አካፈለችው። በዛ ሐሳብ ተወርሰው በሉ፣ ሞቱ። እንደ እግዚአብሔር አልሆኑ እና መንፈሳዊ ሞት ነው የሞቱት፣ የሥጋ ሞት አይደለም። ከዛ በኋላ ክርስቶስ መጣና ደግሞ ልክ ሰይጣን ሐሳብ አካፍሎ እንደገደለው ክርስቶስ መጣና ደግሞ ሐሳብ አካፈለው። ለማን? እግዚአብሔር መጣና ለአዳም ለመጀመሪያው ሰው ሐሳብ አካፈለው። የሐሳብ ምንድነው? ነፃ የማውጣት ሐሳብና ተስፋ ነው የሰጠው። ነፃ የማውጣት ሐሳብና ተስፋ ነው የሰጠው። ለዚህ ነው ዘ ኮንሴፕት ኦፍ ሪዴምፕሽን ይባላል። ነፃ የማውጣት ሐሳብና ተስፋ እና ይሄ ሐሳብና ተስፋ የቤዛነት ተስፋ ነው። የመጀመሪያ ወንጌል ይባላል። ዘፍጥረት 3:15 ላይ የቤዛነት ተስፋ ነው። ባንተና በዘር በሴቲቱና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ የሚል ተስፋና ሐሳብ ነው የሰጠው ማለት ነው። እንደገና ደግሞ ቁርበት አለበሰውና ቁርበት አልብሶ ነው ያወጣው። ስለዚህ ይሄ ሐሳብ የቤዛነት ተስፋ ይባላል እና ፉልፊል የሆነው ወይም ይሄ ተስፋ የቤዛነት ተስፋው የተፈጸመው በክርስቶስ ሞትና ትንሣኤ ነው።
ፉልፊል የሆነው ማለት ነው። ክርስቶስ ኢየሱስ መጥቶ ነው ስለ ሰው ልጆች በደል ሞቶ ሰዎችን ለማጽደቅ ከሞት በመነሳት የሰይጣንን ራስ የቀጠቀጠው ማለት ነው። ለዚህ ነው የሰላም አምላክ ሮሜ መጽሐፍ ምዕራፍ 16 ላይ የሰላም አምላክ ሰይጣንን ከእግራችሁ በታች ይቀጠቅጠዋል። በመጀመሪያ የተቀጠቀጠው በክርስቶስ ኢየሱስ ነው። እግዚአብሔር አምላክ የተመሰገነ ይሁን ለዘላለም። የሰላም አምላክ ሰይጣንን ከእግራችሁ በታች ፈጥኖ ይቀጠቅጠዋል። የጌታችን የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን ብሎ ይናገራል ሮሜ 16:20 ላይ እና ቀጠቀጠው ማለት ነው። ሰኮናውን ይቀጥቅጥ እንጂ ሰይጣን ማለት ክርስቶስ በመስቀል ላይ በወጣ ጊዜ ሕዝብን እንትን ብሎ እንዲሰቀል የሆነው በዛ ነው። ሰኮናውን ቀጠቀጠ። ክርስቶስ ግን ራሱን ቀጠቀጠው ለአንዴና ለዘላለም ማለት ነው። ተስፋችንን ፉልፊል አደረገ። በተፈጸመ ተስፋ የምንኖረው የሐዋርያት ሥራ ምዕራፍ 13 ቁጥር 30 ላይ የአብርሃም ተስፋ የተፈጸመው በኢየሱስ ነው። ኢየሱስን አስነስቶ ይለናል እኮ ተስፋችንን ፈጸመው። በተፈጸመ ተስፋ መኖርን ሰጠን። ምን አድርጎ? ሰይጣንን ራሱን ቀጥቅጦ። ራሱን መቀጥቀጥ ብቻ አይደለም፣ አለቅነቱን ስልጣኑን ሁሉ ገፎ ማለት ነው። ስለዚህ ለምን የእባቡን ዘር ይሆናል? እባቡ እኮ ዘርን አላካፈለም። ዘርን ማካፈል አይችልም፣ ፍጡር ነው። ለምን ከፍ እንዳደረገው እንደ ፈጣሪ እንዳየው ሐዋርያ ዘላለም እኔ አልገባኝም። ፍጡር ነው። ስለዚህ ሐሳብ ነው ያካፈለው። እግዚአብሔርም ደግሞ በገነት ሐሳብ አካፈለው። የሪዴምሽን ሐሳብ ዘ ኮንሴፕሽን ኦፍ ሪዴምሽን ማለት ነው። እና ይሄ የቤዛነት ወንጌል ይባላል። ያንን ፕሮፌሲ ነው ኢየሱስ ክርስቶስ መጥቶ ፉልፊል ያደረገው የፈጸመው ማለት ነው። በተፈጸመ ተስፋ እኛ እንድንኖር ሆንን። እግዚአብሔር ኢየሱስን አስነሳውና ተስፋችንን ፈጸመልን ይላል። የሐዋርያት ሥራ 13:10 ላይ ሄደን ስንመለከት የሐዋርያት ሥራ 13:33 ላይ ይህን ተስፋ እግዚአብሔር በሁለተኛው መዝሙር ደግሞ አንተ ልጄ ነህ እኔ ዛሬ ወለድኩ ተብሎ እንደተጻፈ ኢየሱስን አስነስቶ ለእኛ ለልጆቻቸው ፈጽሟልና ብሎ ነው የሚናገረው። እና ወንጌሉ በእንዲህ መልኩ ነው የሚተረጎመው። ስለዚህ ሐዋርያ ዘላለም በዚህ ጉዳይ ተሞግቶ ማመንና በትክክል ንስሐ መግባት አለበት ብዬ አምናለሁ። ተድበስብሶ መቅረት የለበትም። አገልጋይ ጆንሰን ኢንተርቪው አድርጎት አይቻለሁ እና በኢንተርቪው መቅረት የለበትም። አባቶችም ደፍረው ይህንን ነገር ከምንጩ ማድረቅ አለባቸው። እንዴ የእባቡን ዘር ለምን ይሆናል እንዴ? እግዚአብሔር እኮ በስራው ጻድቅ ነው። ክብር ለእግዚአብሔር ይሁን። እንዴ እባቡ እኮ ምን ኃይል አለው? ሰይጣን እኮ ፍጡር እኮ ነው። ሐሳብ አካፈለ እንጂ ዘር አካፈለ እንዴ? ለዚህ እኮ ነው በሰይጣን እንዳንታለል 2 ቆሮንቶስ 2:11 ላይ የእርሱን ሐሳብ አንሰተውም የተባለው። ሐሳብ ነው ያካፈለው። ነገር ግን የእግዚአብሔር ሐሳብ አሸነፈ ማለት ነው። እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። የእግዚአብሔርን ሐሳብ መሻር አይችልም። መሻር አይችልም እና ያንን ተስፋ ኢየሱስ ክርስቶስን በማስነሳት ፈጸመልን። አሁን እኛ የትንሣኤ ልጆች የሆነው በተፈጸመ ተስፋ ውስጥ ገብተን ነው። የተፈጸመ ተስፋ ውስጥ ነው ያለ ነው። አለበለዚያ የሐዋርያ ዘላለም ቸርች በዚህ በተፈጸመ ተስፋ ካልሆነ ኢየሱስን ተቀብሏል ብሎ ለማመን ሁሉ ይከብዳል። ድኗል ብሎ ህብረቱን ለማመን በጣም ነው የሚያስቸግረው። ስለዚህ ለማትረፍ ሲባል ሐዋርያ ዘላለምን መሞገት የግድ ይላል። በትክክል ንስሐ መግባት አለበት፣ ትምህርቱንም መለወጥ አለበት ብዬ ነው ማምነው። እግዚአብሔር አምላክ ይባርካችሁ። ይህንን በዋነኝነት